ሳሳሙ የሚወልዱ ይመስልሻል? ይሄንን ገድል መሰረት አድርገው ስለተስለው ይሄንን ገድል ይሄ አሁን እቺ ሴት ምሳሌ ናት። የዚች ታሪክ ሴት ማስተማሪያ ነው። ስለዚህ በገድለ ዑራኤል መሰረት ቤተክርስቲያን ሄደው ይሄ ታምር ነው፣ ተደርጎ ያለፈ ታምር ነው። ማስተማሪያም አይደገምም። አድርጉ የሚል አይደለም፣ አድርጉ የሚል ትእዛዝ አይደለም እኮ ይሄ። እግዚአብሔር ደግሞ ማድረጋችን ከፈለገ ደግሞ እግዚአብሔር አንቺ ጸልየሽ በሆነ መንገድ ላንቺ ልጅ ሊሰጥሽ ከፈለገ ደግሞ መብቱ ነው። በቃ ራሱ አዞሽ የሚያደርግ እንጂ አንቺ እኔ ሄጂ ተሰሚ ያገኛለሁ ብለሽ ሳይሆን ራሱ የምትሆኚውን ያዝሻል። አይምሮሽ ወይም ውስጥሽ ያለው እግዚአብሔር መንፈስ ወዳዘዘሽ ነው የምትሄጂው እንጂ ስለ ሳምሽና ስላልሳምሽ የሚፈጠር ታሪክ አይደለም ይሄ። ኧረ ኔትወርክ አስቸገረኝ። ምን ብለሽ መለሽ? የአንድ ሰዓቱን ገና ነው። በሌዝቢያን ካያችሁት በጌይ ደግሞ እዚህ ጋር እኔውና ምን እንደብላ እንደምትመልስ ቀጥሉበት። አሁን አንዴ መሳሳም ሰላምታ ነው ስትል ስለነበረ እስቲ ለአንድ ሰዓትን ደግሞ ሰላምታ ነው ከላይ ጀምሬ ላንብበው። ሐሳቡን ከፈለግሽው አንብቢ። ያው ታሪኩ የሚጀምረው ከዚህ ነው። ታሪኩ የሚጀምረው ከዚህ ነው። ታሪኩ የሚጀምረው ከዚህ ነው እኮ መጽሐፉን ከፍ አድርገው። አይ ታሪኩ ከላይ መጽሐፉን ከፍ አድርገው። እኔ ትንሽ ከፍ ብዬ አነባለሁ። እሺ ያው ምናጭበረብርሽ መስሎሽ ነው? እሺ ቀጥል። ኖ ሐሳቡን ሳይገባኝ ዝም ብዬ ማውራት ስለማልፈልግ ነው። ይሄ ሰምቶ ደነገጠ። ኦኬ እሺ። የይቅርታ አምላክንም አመሰገኑ አንተንም ትንሽ ጎርጓዳ አድርገው መጽሐፉን እንትን እንድለው ማለት ነው። ብፁዕ ነኝ አለኝ ለቀጥይ። ይሄም የመዓዛ ሽታ መድኃኒት ዓለም ነው። ወደ መረጣቸውም ሰዎች በመጣ ጊዜ ልማዱ እንደዚህ ነው። አስቀድሞ ከመዓዛው ያጠገባቸው፣ ከዚህም በኋላ ይታያቸዋል። አንተም ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንዲደርስ እስቲ ወደዛ ጋለ ወደ አንተም እንዲደርስ እወቅ አሉት። ይህ ሰምቶ ደነገጠ። እኔ ኃጢአተኛ ምን አየዋለሁ? እሱ እንደወደደ ያዘጋጅ እንጂ። እነዚህ ቅዱሳንም አሜን እምነት ይሁን አሉት። ከዚህ በኋላም ትንሽ ቀን ተቀምጦ የመዓዛውም ሽታ ከሱ አልተወገደም። ከዕለታትም አንድ ቀንም ጌታችን ኢየሱስ ክርስቶስ በተወለደ ታኅሳስ 29 ቀን በዓል ነው የሚለው ምንድን ነው? በዓሉን ለማክበር ከቤቱ በወጣ ጊዜ የዛን ጊዜ የጨረቃ ብርሃን ነበር። ወደ ሰማይም አንጋጠው ወደ እግዚአብሔር ጸለየ። ማነው ጸለየው? ሰውየው ማለት ነው። በዛን ጊዜ የሰማይ በር ተከፍቶ ሀያ እንደ መብረቅ ያለ በትክክል ነው ምለው ለኔ በደንብ ብዥብዥ እያለብኝ ስለሆነ በትክክል የወረደ ወደ እኔም ቀርቦ ሕፃን የሆነ በአጠገቤ ተቀመጠ። ምንድነው? በዛን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም በትክክል ወረደ። ከሰማይ እንደ መብረቅ ሆኖ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዛን ጊዜም ፍርሃትና መንቀጥቀጥም ያዘኝ። እንደ ስምም ምንድነው? ቀለጥኩ። እንዲህም ስል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ ነኝ፣ መድኃኒዓለም ነኝ፣ አትፍራኝ አለኝ። ይህንን ብሎ አፌንም ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወኩም። ልቤም አስቶኛለሁ፣ በልብሴ ቋጠርኩት። እሺ አንዴ እዛ ጋር ቆም። አንዴ ቆይ። ምን ይላል መሰለህ? ቆይ አንዴ መልሳለሁ። ምን ይላል መሰለህ? እዛ ጋር ማለት ነው። በዛም ትንሽ እንደቅድም አድርገው እንደቅድም። አዎ በዛን ጊዜ የሰማይ በር ተከፍቶ እንደ መብረቅም በተክሊሌ ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። ምን ሆኖ? በሕፃን መልክ ማለት ነው እዚህ ጋር የተገለጠው ሕፃን ሆኖ። እሺ በዛን ጊዜም ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩኝ። እንደ ሲልም መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኒዓለም አለኝ። ስለዚህ እዚህ ጋር አንድ ሰዓት ሳመው ሳይሆን የሚለው ሕፃን ልጅ ሆኖ
ተገለጠለት ማለት ነው እንጂ ልክ ትልቅ ሰው በነገራችን ላይ ይሄ የራሳችሁ እንትናችሁን ነው የሚያወርድባችሁ። መጽሐፉን ተረድታችሁ ሌላን ሰው ለማሰናከል ራሳችሁ ክብራችሁን አታወርዱ። አሁን ይሄ ከዚህ መጽሐፍ አንድ ሰዓት ትልቅ ተሳሳሙ ግብረ ሰዶም የሚያስብል ነገር ነው ይሄ። እስኪ አንተ ብቻ ንገረኝ። እስኪ ባለ ለረከባ ቆይ አንዴ ግብረ ሰዶም የሚያስብል ይሄ ቆይ አንዴ እሺ የተሳሳሙት ማንና ማን ናቸው? ሊብሩ ቀጥል። ኧረ እኔ አልቻልኩም። እመለው ህፃን ልጅ ነው። ህፃኑ ልጅ ማን ነው? ህፃኑ ልጅ ማን ነው? እንደ ህፃን ሆኖ ተገለጠለት ነው አይደል? ማን ነው? ኢየሱስ ክርስቶስ እንደ ህፃን ሆኖ ተገለጠለት። ኢየሱስ ክርስቶስ አመሰግናለሁ። ስለዚህ ኢየሱስ ክርስቶስና ማን? ኢየሱስ ክርስቶስና ማን? ኢየሱስ ክርስቶስና ማን? መባጽዮን ተስማማሽ? ስለዚህ ኢየሱስ የሚባለው አምላክ እየመጣ ሰዎችን ከፍራቸው ይስማቸው ነበር። ትክክል ነኝ? ወንዶችን ትክክል ነኝ? ይኸውልህ መጽሐፉ ላይ የሚለው እኮ እንደ ህፃን ልጅ ሆኖ ከሰማይ እንደ መብረቅ ነው የሚለው። ኢየሱስ ነው። ስለዚህ አንተ አሁን እሺ በቃ እሺ፣ በዚህ መጽሐፍ ኢየሱስ በህፃን ተገለጠ። ትክክል ነሽ። ለመሰሽ በህፃን ተገለጠው የተወለደበት ቀን ነበረ። የተወለደበት ቀን ስለሆነ በህፃን መንገድ መጣለት። ከዛ በኋላ ዘለው ከንፈሩ ይኸው ተመከች። ይሄንንም ብሎ አፌን አንዴ ላምበው ይሄንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወኩም አለ። ልቤን አሳጥቶኛል። ልቡን እስከሚያጣ በፍቅር ዙሮ ስሜት ውስጥ ገብቶ በቃ ምንም ነገር አያስብ ነበር ሰውየው። ለአንድ ሰዓትም በልብሴ ቋጠው እቅፍ እያደረገ ያለ በመራቁ ያስገባ ሲሰማ ነበር። ሲሰሙ ደግሞ ለአንድ ሰዓት በልብሴ ቋጠርኩት እቅፍ አድርጎ ነበር። ሙሉ ላንብበው አላለቀም። ታሪኩን ልጨርሰው። አንዴ ረጋ በይ። ታሪኩን ልጨርሰው። አያልቅም። ያው ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ፣ ሰውየው ኢየሱስ በቃኝ አለ። ኢየሱስ በቃኝ ብሎ ሊነሳ ሲል ጌታዬ ሳልጠግብህ ነው አልኩት። አንድ ሰዓት እንኳን ሲሳሳም ቆይቶ አልጠገበም ነበረ። በዚያን ጊዜ ምራቁን ከራስ ላይ ተፋበት። ምራቁን አخو ተፋበትና ከዛ በኋላ ይበቃሃል አለ። በቃ ንሳ ተነሳ ይበቃሃል አለ። ያው ከዛ እሱን እልሳለሁኝ አለ። ስለዚህ እሱን ይሰው ነበር። አሁን ጥያቄያችን መሰለሽ ኢየሱስ የሚባለው አካል በህፃን ልጅ ተገልጦ ምን ያደርግ ነበር? ለአንድ ሰዓት ከንፈራቸውን ይስማቸው ነበረ። እውነት ይሄ ከአምላክ ይጠበቃል? ህፃን ልጅ መሳም ግብረ ሰዶም ማለት ነው። ለአንድ ሰዓት ምራቅ እየተፋባቸው እኮ ህፃን ልጅ መሳም ግብረ ሰዶም ነው። ኢየሱስ እኮ 30 ዓመት ሞልቶታል። ኢየሱስ 30 ዓመት ነው። እንደ ህፃን ተገለጠለት ነው የሚለው። ሰው እየተገለጠለት ህፃን ነው። ስለዚህ ህፃን ቆይ አይደል መጽሐፉ የሚለው እኮ ህፃን ቢመስል 30 ዓመት ነው። ህፃን መስሎ መጣ፣ ግን 30 ዓመት ነው። እንደ ህፃን ህፃን መስሎ ቢመጣም አንድ ነው። ህፃን መስሎ ቢመጣ ግን ኦልሬዲ 30 ዓመት ሞልቶታል። ስለዚህ ህፃን መሳም ግብረ ሰዶም ነው እያልከኝ ነው? እሺ ቆይ አንዴ። ስለዚህ ህፃን ልጅ መሳም ከመሳም ችግር የለውም። መሳም ግብረ ሰዶም ነው ማለት ነው? አዎ እንደውም ይሄ በጣም ትልቅ ወንጀል ነው። ፔዶፊሊያ ይባላል። የህፃን ልጅ ከንፈር መሳም ግብረ ሰዶም ነው? አዎ ነው። እንደ መሰለሽ አንድ ነገር ፔዶፊሊያ ነው ራሱ ፔዶፊሊያ አይደለም። ቆይ የህፃን ልጅ ከንፈር መሳም ግብረ ሰዶም ነው? አከበርሽ አንዴ እስሚዝ ጀዛከላ አይደለም። አንተ ማለት የህፃን ልጅ ከንፈር መሳም ግብረ ሰዶም ነው ወይ? አዎ ግብረ ሰዶም ነው። ህፃን ልጅ ከንፈር መሳም አዎ ግብረ ሰዶም ነው። ለመለስልሽ ምን እንደሆነ ወላጆቼ ልጆቻቸውን ከንፈር ሲስሙ ግብረ ሰዶም እያደረጉ ነው። እሱን ልመልስልሽ አለብችኝ አንዴ። አሁን ማለት በእኛ ባህል እንኳን አንድ እናት ልጇን ትስመዋለች፣ ችግር የለውም። እናት ብትሆን ችግር የለውም። የምትል በስሜት አስመው እናት ልጇን በስሜት አስመው እናውቃለን። አባትም ልጁን ከንፈር የሚስም ችግር የለውም በስሜት ስላልሆነ። ግን ኢየሱስና መባጽዮን አይተዋወቁም። አንደኛ፣ ሁለተኛ ኢየሱስ ኦልሬዲ 30 ሞልቶታል። ሶስተኛ ደግሞ ስሜት ውስጥ ገብቶ ነበረ። ለአንድ ሰዓት ያክል የሚሰሰም ለአንድ ሰዓት የትኛይቱም እናት ልጇን አስመው። አንድ አዳምጪኝ። መጽሐፉ ሐሳብ እንዳንተ እንደምታወራ ቆይ አንድ አዳምጪኝ። የትኛይቱም እናት ልጇን ለአንድ ሰዓት አስመው ያች ምራቋን ታስገባበት። እዚህ ጋር ያለው ኢየሱስ ያው ይህንንም ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ምንም አላወኩም፣ ምንም አያውቅም። በቃ ሰውዬው ስሜት ውስጥ ገብቷል። ምንም አላወኩም አይልም። ስሜት ውስጥ ገብቷል። ምንም አላወኩም ምንም እንደዛ አይልም። እሺ ምንም አላወኩም ማለት ነው። እሺ ምንም አላወኩም ማለት ነው። ያላወቀው የተገለጠለት ራሱ ማን እንደሆነ አላወቀም። አሃ ነገረው እኮ ነው። እኔ መድኃኒዓለም ነኝ። ሁለተኛ ነገር ደግሞ እኔ መድኃኒዓለም ነኝ አልኩ። ቆይ አንዴ ያረጋል። ያው እዚህ ጋር ቆይ አንዴ ያረጋል። ያው እኔ መድኃኒዓለም ነኝ አለው። ያው ስሙን ነግሮታል። እሺ ልቡን ያጠበ ምንድነው? ልቤን አሳጥቶኛል አለ። ልቡን ያጠበ ምንድነው? እግዚአብሔር እንዴ የእንትኑና እግዚአብሔር ማለት እዚህ ጋር እኮ የተገለጠለት እኮ እግዚአብሔር ነው አይደል? ኢየሱስ ክርስቶስ እኮ እግዚአብሔር ነው። ልቤን አጥቻለሁ ማለት ነው። ልቤን አጣሁ ማለት ምን ማለት ነው?
ልቡን ያጣ እግዚአብሔር እንትን ከመሸከሙ ደግሜ ላንብብልሽ ያው ይህንንም ብሎ አፌን ሳመኝ። ልቡን ያጣው አፉን በመሳሙ ነው፣ ስሜት ውስጥ ገብቶ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ስሜት ውስጥ ገብቶ የሚለታል መጽሐፍ ያው ምንም የሚለታል ያው ምንም አላውቅም ማለት ሰውዬው በቃ ኦሬዲ አምሮ ዞረ። ምንም አያውቅም፣ ምንም አላወኩም ማለት እኮ ምንም ያላወቀው በምንድን ነው? ምንም ያላወቀው በምንድን ነው? ከዛ ኦሬዲ ጣዕሙ አጣፈጠው፣ አፉ ጣፈጠው፣ በቃ ስሜቱ አፉ ጣፈጠው። ደስ አለ ያው ከጣዕሙ ያው ላምብልሽ ከጣዕሙ ብዛት የተነሳ አፌን አጣፈጠው። ያ መጽሐፍ እኮ ነው። ከእግዚአብሔር የተነሳ ከተአምሩ ካደረገው ተአምራት የተነሳ ለምሳሌ እንደ መብረቅ ነው። ይሄ ሰው እኮ ልንገር የተመለከቱ እኮ ወደ ሰማይ ሲመለከቱ እኮ እንደ መብረቅ እኮ ነው ወርዶ አጠገብ ይተገኝ። አንድ ጥያቄ ብቻ ይሄን ተአምር እያየ ራሱን ላይ ሲት ነው እንደ ሰው። እሺ ኦኬ። ስለዚህ በቃ እሺ አንዴ ብቻ ወላሂ ልከራከርሽ አንዴ ብቻ አትወርጂ አንዴ ብቻ ጥያቄ መሰልሽ። ቆይ የለም ከወረድሽ ፈርተሻል። እችን ብቻ መልሽ። ጥያቄም መሰለሽ መንገድ ላይ ይሄድሽ አንድ ወንድ ህፃን ልጅ አቅፎ ለአንድ ሰዓት ከንፈሩን እየሳመ ብታገኝ ምን ትይዋለሽ? ሰውዬው ልጅ አይደለም ለአንድ ሰዓት ሳመው አይደለም የሚለው እኮ። እሺ በቃ ሰዓቱ ይቅርና መንገድ ላይ ይሄድሽ አንድ ሰው ትልቅ ሰውዬ ነው ህፃን ልጅ አቅፎ እያለ ከዛ በኋላ ላንቺ መጥቶ ደግሞ ምንም አላወኩም ልቤን አጣሁኝ አፌ ጣፈጠኝ ብለሽ ምን ትይዋለሽ? ሰውዬ ራሱን ያጣኮ ካየው ነገር አንጻሉ አንደኛ ከሰማይ ተከፍቶ በመረቅ መልክ ጥያቄ እሱ አይደለም። አይሽ አይደል አሁን ያክሻለሽው ምንድነው? አንድ ሲደማ አንድ ስልሽ አንቺ ደግሞ 7 ሲባዛ በ8 የመለሽ ነው። እባክሽን የጠየቁሽን ጥያቄ መልሽ። ጥያቄ ምንድነው? መንገድ ላይ ይሄድሽ አንድ ትልቅ ሰውዬ ህፃን ልጅ አቅፎ ከንፈሩን እየሳመ ልቤን አጣሁኝ ልቤ ፈሰሰ ምንም አላወኩም ቢልሽ ምን ትይዋለሽ? ይሄ እግዚአብሔር ያደረገው ስራና ይሄ ኖርማል ነው፣ ቀላል እንትን ኖርማል ነው። ከንፈር መሳም ጻድቅ ከንፈር መሳም ነው ኖርማል ነው። ሲጀመር ደግሞ ለአንድ ሰዓት አይደለም የሚለው ራሱን ሰዓት ነው። ለአንድ ሰዓት ራሱን አይቀም የሚለው አንዴ ይሄ ቃ ምንድን ነው የሚለው? እስቲ አንብቢ አንዴ። ታፈጠው እሺ ሳሚ ነው ምንረክሳት ለአንድ ሰዓት በልብሴ ምን እሺ ምን አያኩት ቋጠርኩት ነው የሚለው። በቃ ስለዚህ ሰውየው ከስንት ነበር የነበረው? ለአንድ ሰዓት ሳመኝ አይለይም። ለአንድ ሰዓት ቆይ፣ እሺ ለአንድ ሰዓት ምንድን ነበር ሲያደርግ የነበረው? ቋጠርኩት ነው የሚለው ሰውየው። እሺ በቃ ችግር የለውም። እሺ ሰውየው አልጠገብኩም ማለት ምንድን ነው ያልጠገበው? አልጠገብኩም ማለት ምንድን ነው ያልጠገበው? ፈጣሪ ቅሪ በልክ። ለማንኛውም ያ መጽሐፍ ያው ጌታዬ ሳልጠግብ አለ። ምንድን ነው ያልጠገበው ሰውየው? አልጠገብኩም ማለት ሳልጠግብ ልትሄድ ነው አለ። ያው ሳልጠግብ ልትሄድ ቃል በቃል ምንድን ነው ያልጠገበው? አሁን ቆይ እኔ አንድ ጥያቄ ልጠይቅሽ። መጀመሪያ መልስ። ምንድን ነው ያልጠገበው? ቆይ አይደለም አሁን መጽሐፍ ቅዱስ ላይ አስተሳችሁ ምንድን ነው ያልጠገበው? ስጣቱን አይደለም ወደ ምንድን ነው ያልጠገበው? መልስ። ምንድን ነው ያልጠገበው? ወደ ሰው ታሪክ የገባችሁት ምንድን ነው ያልጠገበው? ቆይ አይደለም እኔ አሁን ለማንኛውም በቃ አንብበነዋል እኮ ምንም እንደደጋግመህ መልሽልኝ። ምንድን ነው ያልጠገበው? አልጠራም አይደለም በቃ ተመልስ የለሽም። አይሻል ታፍራለሽ። እናመሰግናለን። አንድ እንትን አለ። ይቅርታ አለሽ ቅመሟ አለሽ። ቆይ እንትኑ አይ ተረጋጊ፣ በቃ ተረጋጊ፣ አንዴ ተረጋጊ። የተፋውን ምራቁን መላሱ ጥሩ ትክክል ነው። የራሱን ምራቅ አይደለም ህፃኑን አልጠገብኩም ሲለው ሰውየው ትፍ አለበት። ገብቶሻል? ከዛ የተፋውን ምራቁን እየላሰ ነበረ። ትክክል ነው። ለማንኛውም አሁን መጽሐፍ ቅዱስ ላይ ስህተት ስላጣችሁ አንዴ ግድ የለሽም። አንዴ ትክክል ነው አይደለም? ኧረ ትክክል ነው አይደለም? ቆይ ላውራ አንድ ከኢምራን ጋር ትክክል ነው አይደለም? መልሽለት። ትክክል ነው አይደለም? እኔ አሁን ይኸውልህ ስለ ገድላት ላይ ማውራት ምናምን እኔ የምከራከርለትን ነገር አይደለም። አውርተሻል። ስለዚህ እኔ ዛሬ የተረዳሁት ምንድን ነው መሰላችሁ? በቃ አንዴ በቃ ባቢሎን ወይ ተከራከር ስትጠግብ ማለት ነው። ከዛ በኋላ እኔ አልከራከርም ትላለህ። ተከራከር ሳሙኑ ጥግብ ስትል መልስ ይጠፋል። ምንም መልስ ጠፍቶኝ አይደለም። እንደውም ያንቺ ትልቅ ነገር ነው። በአምላክ የታምር አላፍርም ብለሽ ወገብሽን ይዘሽ ተከራከሪ ቆይተሽ ገድል መከራከርለት ነገር አለም ታያለሽ እንዴ? መኪና አይጋጭም እኮ እናንተ እንደምትጋጩት።
አይ የማፍርበት አይደለም እንደሆነ ማለት ነው። ናይ የምታፍሪበት ሳይሆን ይኸውልሽ ሊስን የምትከራከሪለትም ነው። በቀደም ጀምሮ ስትከራከሪበት የቆየሽው መጽሐፍ ቅዱስሽ እናንተ እንደምትሉት ይሄንን ገድል ይኸውልሽ፣ ቆይ ተረጋጊ፣ ጆሮማ ብቻ ይኑርሽ እንጂ ቤተክርስቲያንሽ እኮ ይሄንን ገድል አልቀበልም ብትይ ታባረርሻለች። ይሄን ታውቂያለሽ? ከቤተክርስቲያን ህብረት አታባረረኝም። እዛ የሚል ማስረጃ በቃ ይሄን እኮ ነው እናንተ አታውቁም። ቤተክርስቲያናችሁን የምንላችሁ እኮ ለዚህ ነው። መከራከሪያሽ ብቻ አይደለም፣ ቤተክርስቲያን ውስጥ አባል ሆነሽ ለመቆየት ራሱ ይሄንን ገድል መቀበል ግዴታ አለብሽ። ይሄን ማወቅ አለብሽ መጀመሪያ። የለብኝም እንደዛ የሚል መመሪያ አለሽ ወይ? አሁን በመጽሐፍ ደረጃ መመሪያ አላችሁ። ገድልን ያልተቀበለ ከቤተክርስቲያን ይባረራል የሚል እስቲ መመሪያ እንጭልኝ። ታያልተና በልጅነት የተባረራለች እኮ አሁን መጽሐፍ ቅዱስ ላይ አሁን የሆነ እንከን ስታጡ ገድል ላይ ገባችሁ አይደለ? ገድል ይሄ አንድ ግለሰብ ታሪክ እኮ ነው። ምንም የሚያሳፍር የመጽሐፍ አይደለም። ይኸውልሽ መጽሐፍ ቅዱስም አንብባችሁ አፍረሽ አይደለም ያነበብሽ ነው። ለምን አፍራለሁ? ኦፓል አንዴ ገድለ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ያግባን ሰናት መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ መጽሐፉን ጽፋ እሺ ይህን ጭምር አብሮ ይቀበላል። ምንም እናመቻምቸው የለም። በቃ ስሚ በደንብ ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበልም ማለት አይችልም። ኦርቶዶክስ ሆነ ሰማሽ? ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። በቃ ጨርሰናል። ኦፓል ተረከቢ። ስለዚህ ወገኔ መናፍቅ ነሽ። እናመሰግናለን። እኔ መናፍቅ አይደለሁም። የእሱንም አባባል ይገባኛል። እኔ አሁን እዚህ ጋር ገድላት መከራከሪያም አይደሉም፣ የእምነቴ መሰረትም አይደሉም። የእምነትሽ መሰረት ነው። ከእምነትሽ ያስወጣሻል። ይህች ልጅ ስለ እምነቷ እውቀት የላትም እንዴ? የእምነትሽ መሰረት ስለሆነ እኮ ነው ከእምነትሽ ሙሉ በሙሉ የሚያስወጣሽ። የማስወጣት ኃይል ካለው ከእምነትሽ ውስጥ የእምነትሽ መሰረት ነው አንዱ አካል ነው። የእምነትሽ መሰረት ባይሆንማ ለምን ከእምነትሽ ትባረራለሽ? የእምነቴ አንዱ አካል ሊሆን ይችላል፣ ግን መሰረቴ አይደለም። መሰረትሽ ነው። ለዛ ነው የምትባረሪው አንቺ። ቤተክርስቲያኑ በነገራችን ላይ ማንም ያባረረኝ በደንብ ነው የምትባረሪው። የኔ ቆንጆ በጉልበትሽ ካልኖርሽ በስተቀር ቤተክርስቲያኗ ገድላትን፣ ድርሳናትን ቤተክርስቲያኗ በስሙ ያነጸችው ቤተክርስቲያን ጸሎት የማይቀበል ሰው አውጥታ ነው የምትጥለው። ይሄም ማወቅ አለብሽ። እንዴት መሰለሽ ኦፓሊ፣ እንዴት መሰለሽ ያለ መቀበል ማለት እንዴት መሰለሽ፣ ለምሳሌ እኔ አሟንቋሽሽ ከሆነ የምሰድብ ከሆነ ምናምን እኔ አሁን ቅዱሳን አባቶችን አምናለሁ፣ በትክክል እቀበላቸዋለሁ። የማልቀበልበት ምክንያት የለም። ግን ገድልን ማንበብ ግዴታ አይደለም። ይሄን ገድል አንብቤ ግዴታ አንብቤ የሚለኝ ቤተክርስቲያን አስተምሮ የለም። እኔ አሁን እናንተ ጋር አንብቤ አላውቅም ማለት ከክርስትና ወጥቻለሁ ማለት ነው። አልወጣሁም። አንብበሽ ስለማታውቂ እኮ ነው መቀበልና ለመቀበል ያለብሽንም እኮ የማታውቂው አንብበሽ ስለማታውቂ ነው። ባታነቢም ባታውቂም አሜን አሜን ብለሽ መቀበል ግን ግዴታሽ ነው። እውቀትሽ መስፈርት አይደለም። ቅዱሳን አባቶችን ይቀበላለሁ እኮ ቅዱሳን አባቶችን ይቀበላለሁ። ግን ገድሌን የማንበብ አንብቤ ደግሞ የመቀበል ግዴታ የለብኝም። ባታነቢም የመቀበል ግዴታሽ ነው። አልቀበልም ማለት ግን አትሽም፣ ያስወጣሻል ከቤተክርስቲያኗ። ነጥቡ ያ ነው። እኔ እየኖርኩበት ያለው ያስተማርሽኝ ነው እኮ እየኖርሽ ያለሽውማ እኮ አሜን ብለሽ ስለተቀበልሽ ነው። አልቀበልም ያልሽ ቀን ከህብረቱ አንጥረው አድባሯ ጋር ነው የሚያሳርፉሽ። ኢምራን አሳርግልን። ኧረ እሱን አንቺ አልሽ። ለማንኛውም ያልተኖር ሌሎቻችንን እያመጣችሁ ታስተዋውቁን እናመሰግናለን። ለማንኛውም አይ አባቶቻችንን አስባቸው ስለምታደርጉ እናመሰግናለን። አናፍርባቸውም። በቃ እኔን ፎሎ አድርግኝና በውስጥ እናወራለን። ይሄን አንቺ እንፈተዋለን ቀስ እያደረግን። በጣም አመሰግናለሁ። እኔ ከግብረ ሰዶም ጋር ማወራበት ጊዜ የለኝም። ኧረ ስለዚህ መጽሐፍ ለምን እንደምታነቢው አንቺ እንደዚህ ደፋለሽ? ተሳስታ ነው ከ6 ኢሉሚናቲ መንፈስ ጋር ማወራበት ጊዜ። ቆይ አንዴ ግብረ ሰዶም ያልሽው ማለት ነው። ቆይ አንዴ ኢምራን በመንፈስ እያወራች ነው። መንፈስ ሙባረክ ሀቢቢ አንዴ ቆይ አንዴ ኦፓል አንዴ ከግብረ ሰዶም ጋር አላወራም ያልሽው አይደለ? የማታወሪ ከሆነ አምላክሽና የአምላክሽ እናት እኮ
የግብረ ሰዶም ተግባር እያደረጉ ነው። ስለዚህ ለምንድን ነው የምትከታያቸው? ለምን እነሱ አንቺ እኮ ከማማትም አልፈ አምነሽባቸው አምላኮች ብለሽ ስለዚህ ወገኔ ተባረኪ፣ አመሰግናለሁ። በዚህ ንግግርሽ ብቻ ክርስትና ውድቅ አድርገሻል። ተባረኪ። ደግሞ ድፍረት ቢያንስ ባቢሎን እንደዚህ ሳይል አላየሁም። ባቢሎን እንደዚህ አያደርግም፣ እኔም እንደዚህ አላደርግም። ግን አንቺ አምላክ የምትይው አካል ሲያደርጋችሁ እኔ ቁጭ አድርጎ እኔ በነገራችን ላይ እግዚአብሔር ይመስገን ጽድት አድርጋ ሰውን በሰውነቱ የምታከብር የሰውን እምነት የምታከብር ቤተ እምነት ስላለኝ ፈጣሪን አመሰግናለሁ። አታከብርም፣ ትሳደባለች። አታከብርም፣ እሱን ማሳይሻለሁ። አታከብርም። አንድ ሰው ኦርቶዶክስ ካልሆነ ዝንጀሮ ነው፣ ደንቆሮ ነው ተብሎ ቃል በቃል ደንቆሮ ይላል። የ666 የአጋንንት ቃል በቃል ማለት ነው። ቤተክርስቲያኑ አንድ ሰው ኦርቶዶክስ ካልሆነ ዝንጀሮ ትለዋለች። አንቺ ሰው አይደለሽም ትላለች ቤተክርስቲያኒቱ። ስለዚህ ሰው አታከብርም። ተይው፣ እሱን ተይው፣ ተይው፣ ይቅርብሽ። እንደዛ መልስ እስኪ አምጣ። አመጣለሁ። እንጀራውን እንደምትል አምጣ እስኪ። አመጣለሁ። አያቸው፣ እንደዚህ ነው። ግን ይሄ ሁሉ ታምራት የተገለጠው በግብረ ሰዶም ነው። ከግብረ ሰዶም ጋር ላውራ ነው የምትይው? ድፍረት እኮ ይገርም። በቃ ይሄን አንባል ወጣ፣ ችግር የለውም። ያው ቀጥይ። እሺ እንዴ አብረሽ እስካሁን ስትከራከሪለት የነበረው ታሪክ እኮ የግብረ ሰዶም ታሪክ ነው የኔ ቆንጆ። ስለዚህ እየተሳሳምሽ በረከቱ ይደርብኝ ማለት ነው የሚጠበቅብሽ ከአንቺ። ቤተክርስቲያኗ የምትቀበላቸውን ግብረ ሰዶሞች አንቺ የማትቀበይበት ምክንያት የለም የኔ ቆንጆ። ይሄ ታይሻል። አንብቢ ውስጥ አንብቢ። ግን ያጀማ እንደዛ ሰው በጣም የሚያናደውም የሚያስቀውም ማለት ነው። የሚያነድ ያደክማቸዋል። ስልክ ተደውሎበት ነው። አረ ወገቧን ይዛ እስካሁን የተከራከረችው ለግብረ ሰዶም ነው። ቤተክርስቲያኗ ጽፋ እና ከትባ ያስቀመጠችውን የሰማያዊ ሌዝቢያን እና የግብረ ሰዶም ታሪክ አልቀበልም ማለት አልችልም። እንደዚህማ በቀላሉ አንላቀቅም እንዴ! ክብር ለሰማያዊ ሌዝቢያኖች እና ለግብረ ሰዶሞች። እንደ ሌላው ቢቀር እንትና ምን ይሏታል? መባጽዮን ምን ይሏታል? እንደው ሌላው ቢቀር ይምሩ። አይ እሱ ብቻ እኮ አይደለም። የገረመኝ ነገር መሰላችሁ አጀማ፣ መጽሐፉን እያሳየናት አይ እኮ ተአምኖ ችግር የለውም ህፃን ልጅ ነበር ኢየሱስ እኮ ትላችኋለች። ወንድ ነው ኦልሬዲ ወንድ ሆኖ የተሳሳመው ችግር የለውም ካለች በኋላ መጨረሻ ላይ አስተሳሰቡም የህፃን ነው። ኢምራ አስተሳሰቡም የህፃን ነው። 30 ዓመት ነው ሰማይ ላይ ያደርጓል። ስለዚህ ኤምሩ በኢንቦክስ ሁለት ሰው ጥያቄ ጠይቆኛልና በብራቁ ጉዳይ ላይ ኦፓል እየተቆራረጥሽ ነው። እስኪ ለወጣ ስለሆነ አሁን መጽሐፉን አስነብበው። ቆይ ሙባረክ አንድ ሀቢቢ፣ እሺ አስነብባት አንብቢ። መጽሐፉ ምንድን ነው ያልከኝ? እሺ ስለዚህም እንግዲህ ብለን ዜና መጽሐፍ አሁን የምታመጣልኝ የቤተክርስቲያን መሰረታዊ የቤተክርስቲያን መሰረታዊ የጸሎት መጽሐፍ ምናምን ገድል አይደለም። ይሄ ስላሴ ያስተማረችበት ነው። ስለ አምላክሽ ያስተማረችበት መጽሐፍ ነው። ገድል አይደለም። መምሪያ ነው። እኔ ያልኩህ ቤተክርስቲያኒቷ መምሪያ ነው ያልኩት። ከመሰረታዊ ቤተክርስቲያን መሰረታዊ ነው። ስለ ስላሴ ያስተማረችበት መጽሐፍ ነው። ይሄን መጽሐፍ አታውቂም? ጉድ እኮ ነው። ይሄ ገድል አይደለም ወገኔ። ገድል ሳይሆን ቤተክርስቲያኗ ስለ ስላሴ ያስተማረችበት መጽሐፍ ነው። አንብቢው። እስኪ ቆይ ገልጹን ለአንብበው እስኪ። እሺ አንብቢ። ቀጥይ። እናዛቸዋለን ከእንግዲህ ወዲህ ድምፅሽን ከፍ አድርጊው። እያነበብኩ ነው። ድምፅሽን ከፍ አድርጊው። ድምፅሽን ከፍ አድርጊው። አንተን አታወዛውዛው። ድምፅሽን ከፍ አድርጊው። አይሰማም? ስታነቢ ድምፅሽን ከፍ አድርጊሽ። አዎ በውስጡ አንብባ ማለት ነው። በኋላ አላለብም ለማለት ነው። ድምፅሽን ከፍ አድርገሽ አንብቢ። ስለዚህ ወይኔ አታወዛውዛ መጽሐፉን። ስለዚህም እንዲህ ብለን እናዛቸዋለን ከእንግዲህ ወዲህ እስከ እኛ ተለዩ። እነሆ የህፍረትንን ልጓም በአፋችሁ የውርደትንም ንፎ መንደሉት በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ፣ ዛሮችንም ይጫወቱባችሁ። እናንተ እባቦችና የእፉኝት ልጆች፣ እናንተ ውሾች የተኩላዎች ልጆች፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖትን ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ ምንድነው? በቁጣ በትርፍም
ተቀጥተው ከሰይጣን አሽክላ አታምልጡ፣ በአይነ ባህርም ታየው ማለት ምንድነው? አሁን ይሄ ለዘላለሙ አሜን በይ ምንድነው ማለት? እኔ ምንም አልገባኝም። አሁን እዚህ ጨርሽ ለዘላለሙ አሜን በይ ነው። ይሄ የሆነ እኮ የአንድን አጋንንት እናንተ አጋንንት ነው እንደምታመልኩ ለዚህ አንተ አጋንንት ነው የምታመልከው። ቆይ አንድ ጨርሽ መጀመሪያ ጨርሽ መጽሐፍ ሰይጣን ሸክላ አታምልጡ፣ በአይነ ባህርም ተዋጡ ጨርሽ ለዘላለሙ አሜን። እና እኔ ምንም አልገባኝም። ይሄ መጽሐፍ ስም አልገባኝም ሲጀመር። ለዛ ነው መጽሐፉን አንቺ እኮ አብዛኛው አይገባሽም። ቆይ አይገባሽም። እኔ ላስገባልሽ አንዳንድ እንደዚህ ይላል፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል። ምን ማለት ነው? ከላይ ለዚህ እኮ ነው መጽሐፉ ሐሳቡ ለምን ምን መጽሐፍ እንደሆነ ሐሳቡ በቃ ይበቃናል። አያችሁ አይደል? ይሄ ነው እንደዚህ ታስነብባቸውና ውይይቱ ያልቃል ማለት ነው። ለዘላለሙ አሜን ብላ ቤተክርስቲያኗ ሰዎችን በእነዚህ መጽሐፍ የማያምኑ ከሆነ በትክክለኛ እምነት ላይ ካልሆኑ ትሰርባቸዋለች ቃል በቃል። እናንተ እባቦች፣ የጅብ ዘመዶች፣ እናንተ ዝንጀሮ፣ እናታችሁ ጦጣ፣ አባታችሁ ዝንጀሮ ትላለች እና እናትና አባት ትሳደባለች። ለምን? አንድ ሰው ኦርቶዶክስ ስላልሆነ ማለት ነው። ከዚህ በላይ ስድብና ከዚህ በላይ ሰዎችን ማቆሸሽ የለም። ጨርሰናል። ሲቀጥል ቢላህ አለይኩም ወንድሞቼ ይታያችሁ። ሴትየይቱ እያደረገች ያለችው ምንድን ነው? ከመጀመሪያው ስንጀምር ሴት ለሴት መሳሳም እኮ ችግር የለውም። ጀስቲፋይ ያደረገች። ጀስቲፋይ ማለት ምንድን ነው? በቃ ችግር የለውም እኮ ተአምር ተሰራበት፣ ተአምር ነው። ስለዚህ ለተአምር ተብሎ ሴት ለሴት መሳሳም አለባቸው ማለት ነው። ለተአምር እግዚአብሔር በወገናችን በቅድሟ ልጅ ተአምር መስራት ፈልጎ ከሴት ጋር የሚያሳስማት አምላክማ ትክክለኛ አምላክ ከነበረ ማድረግ የነበረበት ወንድ ልኮ ማስረቀስ ነበር በትክክለኛ መንገድ አይደለ? ግን እዚህ ጋር ያደረገው ምንድን ሴት ነው የመረጠላት። ከዚህ በላይ ብልግና አለ? ሴት ለሴት እያሳሳመ። ስለዚህ እግዚአብሔር ኃጢአትን ይፈቅዳል፣ በኃጢአት መንገድ ተአምር ይሰራል እያልሽ ነው ያለሽ። ስለዚህ እግዚአብሔር ኃጢአተኛ እያልሽ ያለሽ ወገናችን። ጨርሻለሁ። ያስቃል በጣም ግን እንደዚህ ያሰው ያጀመ ቢያደክማችሁን ግን ብዙ ነገር ሰው ይሰማል፣ ብዙ ነገር ተመራችሁ ያስባል። ግን አድካሚ ነው አብዛኛው ክርክር እንደዚህ አይነት ሰው ጋር። ለማንኛውም እናመሰግናለሁ ወገኔ። መልሶች ያስቃሉ። ኦፓል ካህን በደንብ ሂዱበትና ከዛ ወደ ቀጣይ እንለፍ። አሁን መጨረሻ ላይ አሜን ብላ የዘጋችሁ ያንን ቤተክርስቲያን ገድላት የማይቀበሉ ሰዎች እርግማን ነው አይደለ? አሁን መጨረሻ ላይ የተነበቡ ስለዚህ በኦርቶዶክስ የማያምን ኦርቶዶክስ ቤተክርስቲያን በምትቀበላቸው ነገር የማያምን ሰው እናቱ ጦጣ አባቱ ዝንጀሮ ነው። ይሄ ደግሞ ከፍ ያለ ወደ ናሽናል ጂኦግራፊ ራሱ የሚጠጋ እርግማን ነው። ስለዚህ እኔ አሁን ያልተኖረ ልጅነት ለአንቺ ነው። ራስሽን ረግመሽ ነው የወጣሽው። ወደፊትሽም አስቢበት። በዚሁ ነው የምንዘጋው። ክርስቲያን እንኳን ደህና መጣ። የመጨረሻ ክርስቲያን ላስተናግደውና ልውጣ። እኔም ሰማር በለው አስረም ስላለፈ ሰላም እያለሁ እንዴት ዋልክ? ትናንትና ማታ አውርተን ነበር መሰለኝ። ማን ነበር? ቆይ ስም ማን ነበር? ሴሪል ዩሱፍ አሌክሳንድር ሲሪል ፋክሴንድር ወጣህ ነው። ትናንትናማ ወጣህ እኮ ጠይቅ ተብለህ ወጣህ። እሺ ወገኔ ሰላም ብያለሁ። አይደለም ትናንትና ስጠይቅ ካስታወስክ ምን ብለኛል መሰለኝ? አይ ወጣህ። ቆይ አንዴ ረጋ በወገኔ መጀመሪያ አይደለም። ቆይ በትናንትና የኛ ቤት ነው እንዴ? ኧረ አንድ እያልኩህ እኮ ነው። አይ ትናንትና እኔ ጋር ለቤት ሙሉ ስናወራ ነበር። መጨረሻ ጥያቄዎች መልሼለት ወጣ። ራሱ ለምን እንደሆነ አላውቅም። የወጣበት ተመልሶኛል አለ ማለት ነው። ችግር የለውም ወገኔ ሰላም ብያለሁ። ረጋ ብለህ አውራሽ። አሁን ዝም ብለህ ትናንትና አይ ዳታ ጨርሼ ነው እንጂ እኔ መውጣት ምናምን በቃ ተወው፣ ችግር እሱን ተወው፣ ለተመልካቹ ችግር የለውም። አሁን ወገኔ ሰላም ብያለሁ። ረጋ በል እስኪ አንዴ። እንዴት ዋልኩ? ትናንትና ስጠይቅ ምንድን ነው ያልከኝ? አምላክ አንዴ ረጋ በል። አላውቅም ነው ያልከኝ። ወይ ረጋ በል። ከዚህ ቁጭ ብለህ አንዴ ረጋ በል። ከየት ቤተ እምነት ነህ? አሁንም ዳታ አልቆብኝ ነው ብለህ ደግሞ እንዳታለቅስ፣ ተረጋጋ፣ ሰላምታውን ተቀበል፣ ካቆማችሁበት እንድቀጥሉ እኛም እንዲገባ ነው። የመጣኸው እኮ እዚህ ኢምራን ቤት አይደለም። 885 ብሮዬ የሚሉት አድርግ። ይቅርታ የኔ መጥቆራ የሚሉት አድርግ። አይ በቃ ወረደ ወደዛ ሰደበሽ ከመተሻል ትናንትና ተሳደቦ ነበረ። አይ ትናንትና ማለት ነው ኦፓል ሲሳደብ ማለት ነው። ምን አልኩት እኔ? ችግር የለውም በቃ ጥያቄዎችን ጠይቅና ልመልስልህ አልኩት። ከዛ ክርስትናም ላይ አላወራም ብዬ እስልምና ጥያቄ ጠየቀ። ሁሉም ጥያቄ መልሼ ተመልሶልኛል ብሎ መጨረሻ ላይ ወረደና ተሳዳቢ ልጅ ነውና አሁንም ተሳድቦ ነው የወጣው። ተናዶ ነው። ሰው ሲናደድ እንደዚህ ነው የሚሆነው። የመጨረሻ አገባቡ ያስታውቃል እኮ እያለቀሰ እንደሄደ እንዳደረ። አይ ኦፐር ወላሂ ለይቱ ሙሉ አይተኛም። ትናንትና ከ3 ሰዓት ጀምሮ እስከ 7 ሰዓት ድረስ ኮሜንት ያደርጋል። ከዛ ይገባል ይወርዳል። ወላሂ እስከ 7 ሰዓት ድረስ ነበረ ተናዶ ማለት ነው። ከዛ ይገባና ደግሞ አይገባም። ክርስቲያን ግቡ ስንል አይገባም። ክርስቲያን ግቡ ስንል
የሚገባው መቼ መሰለህ? ክርስቲያን ገብቶ ሲጓ ይገባና መሀል ላይ ገብቶ ይሳደባል። ገባሽ? ለማቋረጥ ውይይቱን። ከዛ ከስር ደግሞ በኮሜንት ይሳደባል፣ ያዳምጣል። ከዛ በኋላ ድጋሚ ደግሞ ይገባል። እንደዚህ ያህል ልጅ ነውና ያው ተረዱት። በቃ እንትና ውስጡ በጣም ችግር ስላለበት ከራሱ ጋር አልተስማማም። ለዛ ነው። እሺ አንድ ክርስቲያን ጀግና ክርስቲያን ካለ የመጨረሻ ጀግና ክርስቲያን ካለ ተመልሷል። ልጁ ተመልሰሃል። ግን ድጋሚ የምትሳደብ ከሆነ እነሱ ናቸው እንጂ ተሳድበህ ነው እንዳትሳደብ። ረጋጋ ስትል ለምንድን ነው የማሰማው? እኔ ልወያይ፣ ማንም አይወያይም እኮ ይፈራሉ። ገድል እሱን እኮ በገድል የሚያወራ የለም። ለምን? በመጽሐፉ ስለሚያፍር አብዛኛው እንደዛ ወላሂ በመጽሐፉ ቅዱስም እንደዛ ናቸው። ቆይ አንዴ አሁን ክርስቲያን አንዴ ረጋ በለሽ፣ አደራ እንዳትሳደብ እሺ። እና ደግሞ ሰው እንዳታቋርጥ ተስማማለህ? በዚህ እንዳትረብሽ እና እንዳትሳደብ ተስማማለህ? አሁን እኔ ሀሳቤን ስለተፈቀድኩኝ ሀሳቤ ልስጥና ከዛን ካለ ጀግ ረጋ ዝም ብለህ የምታወራው ረጋ በል። መጀመሪያ ሰው የሚልህን አዳምጥ። ተስማማለህ? አትስማማም? መጀመሪያ አትሳደብም? አልሳደብም በል። አስቸገርክ ነው እየተሳደብክ። አልሳደብም ችግር የለውም። እኔ አልሳደብም፣ ግን አንተም ከራሴ ላይ ሰውራ ታዳምጣለህ። ቆይ ረጋ በል። ሰውራ ታዳምጣለህ። ችግር የለም። አንተ ማስወራኝ። ቆይ አንዴ በቃ ተስማማ። እኔ እየዳመጥኩ አይደል? ችግር የለውም ብለሃል። በቃ ችግር የለውም። አሁን አታስወራኝ ከሆነ አዳምጣ። መጀመሪያ እኮ ማዳመጥ ያለብህ ቤቱ እኮ የኔ ቤት ነው። ጥያቄ ያነሳሁት እኮ እኔ ነኝ አይደል እንዴ? እኔን ለማዳመጥ እንጂ ሞክር እስቲ። ከዛ አንተ ታወራለህ። አሁን የገባው እኔ ቤት ነው። ስለዚህ ዘለህ መልሼለታለሁ ብለሃል። መልሼለታለሁ። ቆይ አንዴ አሁን የገባው እኔ ቤት አይደለም። ይሄ የባቢሎን ቤት ነው። ርዕስ አለ። ባቢሎን ቤት ቢሆን ርዕስ አለ። እኔ ቤት መተህ ትጠይቃለህ ስለ እስልምና። አሁን ባቢሎን ቤት ስለ ገድል ነው። እሺ ችግር የለውም። አንተ ቆይ እስቲ አንዴ ያውራ። በቃ እሺ አውራ አንዴ። ትናንትና አስጠይቅህ ምን ብለኛል መሰለህ? አይ እኛ እንዴት እንደሚወርድ አናውቅም ብለኛል። ስለዚህ አንተ አምላክህ እንዴት እንደሚወርድ ሳታውቅ ነገረ ስላሴ ላይ ገብተህ መፈትፈት የለም። መጀመሪያ አምላክህ እንዴት እንደሚወርድ አሳየህ። በቃ እሺ አሁን ሚውት ታደርገዋለህ? አዎ ሚውት አደርጋለሁ። ችግር የለውም። እሺ አሁን ሲሪልዬ ያንተ ችግር እኮ መሰለህ፣ ሰው ሲዋይ ታዳምጥና ስትናድር ትገባና ዘለህ እስልምና ላይ ትገባለህ። ትናንትና ያወራኸው ከኔ ጋር ነው ስለ እስልምና እኔ ቤት አይደለ? እኔ ቤት ርዕስ አልነበረንም፣ አስተናግጃለሁ። ከዛ ራስህ ወርደሃል፣ መጨረሻ ወርደሃል። ዳታ አልቆብኛል። ከሱ ለተመልካቹ አሁን ያለነው ባቢሎን ቤት ነው። ርዕስ አለ። ርዕስ አታስቀይ። አንተ ብቻ አራዳ አይደለህም፣ እኛ ፋራ አይደለንም። ርዕስ አስቀምጠናል። አንተ የገባኸው ርዕስ ለማስቀየር ነው። አንሰማህም። ስለዚህ ገብተሃታል። ተገደህም ቢሆን ጥያቄውን ትመልሳለህ ወይም ደግሞ ወደ ታች ወደ አዘቅቶ እንልክሃለን። ሁለት ምርጫ አለ። ሌላ ወዲያ አልፈቅድልህም። እሺ ሁለት ምርጫ አለ። አዳምጥ። አልጨረስኩም። ሁለት ምርጫ አለ። ደግምልሃለሁ። አንደኛው ምርጫ ተገደህም ቢሆን ጥያቄውን ትመልሳለህ ወይም ደግሞ እናወርድሃለን። ምርጫው አንተ ነው። ምረጥ። ትመልሳለህ? እሺ አንዱ አራ ተፈቅድልኛለህ ወይስ አልፈቅድልህም? አልፈቅድም። ቅድም አውርተሃል። አሁን ትመልሳለህ? አልመልስም። ማትፈቅድልኝ ከሆነ ለምን እንደዛ ከሆነ መልስ አልመልስም በላ። እንድመልስ ለራስ እኮ እድል አትሰጠኝም። ጥያቄውን መጀመር መቻ ቀረብኩኝ። ጥያቄውን መጀመር መቻ ቀረብኩ። ወገን ሳላቀርብ ጥያቄውን ሳላቀርብ መጀመሪያ አዎ መልስ። የቤቱን ሕግ ታከብራለህ ክርስቲያን ወይስ ኢምራን ሲከፍት ትናንትና የጀመርከውን ጉዳይ ትቀጥላለህ? ምርጫው እኮ በጣም ግልጽ ነው አይደለም? እናንተ ጓያርንም ለምን በሁለቱም ንጽጽር አለ እየሰራን ያለ ለምን አይደለም? እዚህ ቤት ንጽጽር የለም። ይሄ የንጽጽር ቤት አይደለም ብሎ እኛ ነን ሕግ የምናወጣው። የት እንደመጣ ያወካ አይመስለኝም። ከላም ብሎ ባቢሎን ይላል። ፈርታችኋል። በቃ ነው የፈራኸው አንተ እኮ ነህ። ካልፈራህ መልስ። የፈራኸው አንተ ነህ። ይሄ ቤት የእኛ ቤት ነው። በደንብ አዳምጠው። ይኸውልህ የገባኸው ለመመለስ ከሆነ ኢምራን የሚያነሳድህን ጥያቄ መልስ። ትናንት ኢምራን ቤት የጀመርከውን ጥያቄ ደግሞ ከፈለከ ነገ ቀጥል። እኛ አንተ ያቆምከውን ጥያቄ የምንጨርስ ቤት አይደለም ቤት የከፈት ነው። አንተ የትናንትና ጥያቄ እንዲመለስልህ ዳታ ዘጋቤን በሚል ተልካሻ ምክንያት መጥፋት አልነበረብህ። በሰዓቱ መመለስ ነበረብህ። በሰዓቱ መገኘት ነበረብህ። ዛሬ መጥተህ የትናንትናን ጥያቄ እኛ ቤት አትመልስም። ቤታችን ውስጥ የተነሳ ርዕስ አለ። እሱን ጨርሰነኛ ልንተኛ ነው። ልተኛ ነው አይደል? አንዴ እኔ እንደማስበው ግን አይወርድም። ይመልሳል። አይወርድም። አንዴ በባቢሎን ተረጋጋ። እኔ የምፈልገው ምን መሰለሽ? አንዴ ምርጫ ሰጠህ እኮ ወንድሜ። ባለው ነገር ትስማማለህ ወይ? ባለው ነገር ትስማማለህ? አይ እኔ የምፈልገው በሁለቱም ቢሆን በቃ ጨርሻለሁ። እኔ እንዳትወርድ ወገኔ። ክርስቲያኑ ጀግና ሆነ። አይ በቃ ችግር የለውም። ቆይ አንዴ ናና ችግር የለውም።
እታችን ይጀምር ችግር የለውም። ይጠይቀውና ከዛ በኋላ ደግሞ ችግር የለውም። ጠይቀው ይምሩና አስቀድመ ከዛ እሱ ይጠይቃል። ችግር የለም። ሄደ እኮ ባቢሎን ወይ ከታችን ያልክስ ሄደ እኮ በቃ ሄደ። አይ ሲጀመር ልጁን አውቀዋለሁ። ተሳዳቢ ነው አንደኛ፣ ሁለተኛ ደግሞ ርዕስ ለማስቀየር ነው። ግን ደፋር ቢሆን ኑሮ በመጽሐፉ የሚያፍር ቢሆን ነው እመልሳለሁ ይል ነበረ። አያችኋ፣ በመጽሐፋቸው ያፍር። እስካሁን ገብቶ የመለሰ አንድ ክርስቲያን የለም። ገብቶ ይከራከራል እንጂ አልቀበለውም ያለ አለ። መጽሐፉን የካደው አለ። ያምንም ማለት ትክክል ናቸው። ግን አጥጋቢ መልስ አልተሰጠንም። እና ጥያቄያቸው ምንድን ነው? ይሄ ግብረ ሰዶም የሚባለው ነገር የምትቃወሙ ከሆነ መጽሐፋችሁ ላይ አለ። አምላክ የሚባለው አካል ኢየሱስ ክርስቶስ በመጽሐፋችሁ ገድለ ክርስቶስ ሰምራ ፔጅ 45 ላይ ቃል በቃል እናቱ ማርያም ሲያሳስማት ነበር፣ ከሴት ጋር ጡት ሲያጣባት ነበረ። እንዲሁም ገድለ መብዓ ጽዮን ፔጅ 75 ላይ ደግሞ እሱ ራሱ መጥቶ ወንድ ልጅ ሲስም ነበረ። ማስረጃ እየቀረበ እየጠየቅን ነው። ማስረጃ እያቀረበ ስለዚህ ይህን መጥቶ የሚመልስ ካለ ይመልስ፣ ወይም ደግሞ ግብረ ሰዶምን ጀስቲፋይ አድርጉ መጽሐፋችሁ ላይ ስላለ ማለት ነው። ይሄ ነው ጥያቄያችን። የመጨረሻ የሚመልስ ካለ ግቡ። አንድ የመጨረሻ ሰው ኦፓል ሂጂበት። አዎ የተረዳሁት ነገር አሁን የግብረ ሰዶማዊነት ፍቃድ ለማግኘት ኦርቶዶክስ ህብረት ውስጥ መሆን ጠቃሚ እንደሆነ ነው ከልጅቷ መልስ ከልጁ መልስ የተረዳሁት። መጽሐፍቶቻቸውን አክሴፕት አድርገው ተቀብለዋል። እግዚአብሔር ታምራቶችን በግብረ ሰዶም ላይ እንደሚገልጽ ነው። እንግዲህ ግብረ ሰዶም ማለት ትርጉሙ የተመሳሳይ ጾታ ነው። ስለዚህ ተሳስመው ተዋልደውም ጭምር ነው። ይዋለዳሉ፣ ይሳሳማሉ፣ እንደምታየው አይጠጋገቡም፣ ጡት ይጠባባሉ። ይህ ሁሉ ታሪክ ኖርማን ከሆነ ኃጢአት የሚባል ነገር የለም። መድገም አይጠበቅባችሁ፣ መልፋት አይጠበቅባችሁ። በተጨማሪ ደግሞ ቦታ እየለያችሁ ከአንዱ ነገር ለመደበቅ ሌላ ነገር ውስጥ መግባት ምናምን ነገር አስፈላጊ አይደለም። ይህንን ገድልና ድርሳናት አንቀበልም ስትሉ ደግሞ ቤተክርስቲያን እንደምታባረራችሁ ማስረጃ ቀርቦላችኋል። ከሞላ ጎደል ይሄ ነው። ከምንም በላይ ግን እናንተ ግብረ ሰዶማውያንነትን እና ኃጢአትን በጣም የሚያረጋግጡ መጽሐፍቶች በቤተክርስቲያናችሁ ውስጥ አሉ ነው ዋናው ነጥባችን ማለት ነው። ከዛ ውጭ አንቀበላችሁም ካላችሁ ደግሞ ኦርቶዶክስ አይደላችሁም። ነን ካላችሁ ደግሞ መቀበል አለባችሁ ነው። ሌላ ምንም ጭቅጭቅ የሚያጣላ የሚያመድድ ነገር አይደለም። ምክንያቱም መጽሐፍ ቅዱሳችሁ መሰረት አድርገን ነው የምናወራው። እናንተ ግብረ ሰዶምን ስትቃወሙ መጽሐፍ ቅዱስ መሰረት አድርጋችሁ ነው። እኛ ደግሞ መጽሐፍቶቻችንን መሰረት አድርገን ቤተክርስቲያኗ እንዴት አድርጋ ነው እያስኬደች ያለችው፣ ከመጽሐፍቶቿ ጋር እንዴት ነው የምታዛመደው ብለን ስንጠይቃችሁ ኖርማል ነው ካላችሁ እኛ እኮ ችግር የለብንም፣ አክሴፕት ነው የምናደርገው፣ እንቀበላችኋለን። በርቱ ነው የምንለው። ሌዝቢያኖች የሚወልዱበት ቤተክርስቲያን ብቸኛ ቤተክርስቲያን ነው። ያለ ወንድ ዘር ልጅ የሚወለድበት ቤተክርስቲያን ነው በአስተምሮ ደረጃ። ስለዚህ ለምንድን ነው የምትበሳጩት? ለምንድን ነው የምትናደዱት? መጽሐፍ ተገልጦ አይደለም የተነገራችሁ። አፈ ታሪክ እኮ አይደለም የነገርናችሁ። ስም ማጥፋት አይደለም። እና መቀበል መልመድ መቻል አለባችሁ። በሀሳብ ልዩነት መልመድ መቻል አለባችሁ። በዚህ ነው እኔ የምዘጋው። ይምራንዬ ለሰጠን ጊዜና ለነበረን ቆይታ እጅግ በጣም ነው የምናመሰግነው። አትጥፋብን። በጣም ደስ የሚል ቆይታ የነበረን። ኢንሻላህ እንቀጥላለን። ያጀማትር ኸይር እኔም ልወጣ ነው። ያው እስካሁን ያወራ ነው በመረጃና በማስረጃ ነው። ዋሽታችኋል፣ ተሳድባችኋል የሚል ካለ መጥቶ ሊሞግተን ይችላል። 24 ሰዓት ክፍት ነን። በየትኛውም ሰዓት በውስጥም በዚህም በላይቭም በቴሌግራም በሁሉም ቦታ ክፍት ነው። ዋሽታችኋል፣ ማስረጃ አላቀረባችሁ የሚል ካለ መጥቶ የሞግተኛ። ግን ስናወራ ያው ለእያንዳንዱ ንግራችን ለእያንዳንዱ ፒዲኤፍ አይደለም፣ ስክሪንሾት አይደለም፣ ጎግል አይደለም፣ ያው መጽሐፉን ገዝተን አቅርበናል። ስለዚህ መጥቶ የሚመልስ ክርስቲያን ካለ አሁን ድረስ እንቀበላለን። እና ደግሞ አላህ ካለ በአዲስ ገደል ደግሞ እንገናኛለን። እሺ ባቢሎን፣ በቅርቡ ደግሞ በአዲስ ገደል ደግሞ እንገናኛለን። እስከዛው ይሄን በደንብ እናብላለን። አዎ በነገራችን ላይ ቅድም ስታወሩበት የነበረ ያ ሌዝቢያንነትና እንትን ጌይ የሚለው ነገር ሶዶማዊነት የሚባለው ነገር እነ ኦርቶዶክሳውያን እንዳሉን ቅድም ቤት ውስጥ ካልሆነ ሶዶማዊነት አይባልም ነው ብለው ሲያስረዱን ነበር አይደለ? ከቤት ውጭ ልጅቱ ብላለች ቃል በቃል ሶዶማዊነት የሚሆነው ቤት ውስጥ ካደረጋችሁት እንጂ ከቤት ውጭማ እንደፈለጋችሁ መሳሳም ትችላላችሁ አለ። ከዛ በፊት የነበረ ወንድማችን ደግሞ ምን ችግር አለው? ኢየሱስ ክርስቶስ ከንፈሩ ብጠባው ጣቱን ብልስለት ብጠባለት ምንም ችግር የለውም ብሳሳም ምናምን ብሎ ነው የነገረንና እንትን ቦታም አለው። በነገራችን ላይ ከቤት ውጭ ከሆነ ምንም ችግር የለውም ኦርቶዶክሳውያን ይፈቅዳሉ ብለው ነው ያስተማሩን። ልትወጣ ነው ምሳ አልበላውም ስትል ነበረ። እስካሁን ምሳ አልበላሁም፣ አስሩም አልሰገድኩም። እና ኢንሻአላህ ይበቃናል። ሌላ ጊዜ ደግሞ እንገናኛለን ኢንሻአላህ። እንትና ቀን ትከፍታለህ እንዴ? በዚህ ሰዓት አለው። እኔ 10 ምናምን ቀን አለው ነፃ ነኝ። በቃ ኢንሻአላህ እንደዛ ከሆነማ በደንብ እንገናኛለን። አዎ ያስፈልጋል። አዎ
እሺ ኦፓል እንግስት ያላችሁ እንዲህ ወንድሞቼ እህቶቼ ሰላም አለይኩም ብያለሁኝ። መልካም ቆይታ ይሁንላችሁ። እሺ ይምሩዬ እናመሰግናለን። እውነት ከብዙ ጊዜ ነው የሰጠህን ዛሬ በጣም ብዙ ከበቂ በላይ ነው የሰጠህን ጊዜ። ገድሎችህ ይብዙልህ በእውነት እንደው ቢዋለዱ ደስ ይለኛል። እስኪ አነካካቸው ይምሩ ያንን ክርስቶስ አምራንና ገድለ ዑራኤልን እስኪ አነካካቸው። አንድ ገድል ይወልዳሉ እርግጠኛ ነኝ። እስቲ ቀጣይ የተፈጠረ ነገር አሳውቅሻለሁ። እሑድ ይመቻል። እሑድ ላይ ደክሞንማ ማነካካት ይከብዳል። ይምሩ እሑድ ላይ ነፃ ነህ? መቼ መቼ? እሑድ ስንት ሰዓት? በኢትዮጵያ ስንት ሰዓት ይመቻል አንተ? እኔ ቀን ላይ ፍሪ ነኝ። ከጠዋት ከ5 ሰዓት ምናምን በኋላ ፍሪ ነኝ አለሁ። እኔ በምንም ሰዓት አለሁ። በቃ ካለ እንዳውም እሑድ ቀጠሮ እንየውና ለካ እሑድ ከነገ ወዲያ ነው። ከነገ ወዲያ እንገባለን በገድል። በቃ ጥሩ። አዳዲስ ሀሳቦችን ይዘን እንመጣለን፣ እንወያያለን ኢንሻአላህ። መልካም። አይ በቃ ስለዚህ እሑድ እንገናኝ። ሰዓቱን ያው ጠዋት ሰዓቱን ንገረኝ፣ ግምት ንገረንና ለሰው እኔ ያለው ላይቭ ላይ በተመቸ ሰዓት አንተ አለው። እኔ ያለው ነፃ ነኝ። እሑድ በሚል ይዘነዋል። እሑድ እንገናኝ። በቃ አዳዲስ ነገር ይዘን እንመጣለን። በቃ መልካም። ከ5 እስከ 10 ሰዓት ባለው ሰዓት ውስጥ በተመቸ ሰዓት ይምሩ። በቃ ኢንሻአላህ። እሺ በቃ እሺ፣ ይመች ይምራ።